ዛሬ ደግሞ ሩታዬ እንግዲህ ሀሳቤን ቀይር ያለው ብላለች። እንግዲህ የአብርሽ እህት አብርሽን ምን ላርገው? እኔ አልኩት መከርኩት ሊሰማኝ አልቻለም። ሕፃን ስለሆነ ይመስለኛል ምንም ሊሰማኝ አልቻለም ብላለች። አብርሽ እንግዲህ ሕፃን አይባልም፣ እውነት ለመናገር ትልቅ ሰው ነው። አሁን ላይ የ9 ዓመት የ10 ዓመት ልጆች ብዙ ነገር የሚያደርጉ ናቸው፣ ብዙ ነገር የሚሆኑ ናቸው ብዬ ነው የማስበው ማለት ነው። እና አብርሽ ሕፃን ነው የሚባል ልጅ አይደለም። እና እንዲሁ አብርሽ እና ሩታ እንዲሁ ወደ ሰላማችሁ ብትመለሱ። ለነገሩ ተመልሳችኋል፣ ለካሜራው ብቻ ነው እንጂ እናንተ እንኳ ወደ ሰላማችሁ ተመልሳችኋል ባይኔ። ግን ያው ደግሞ ለካሜራው ትንሽ ያለመመለሳችሁን ያሳያል ማለት ነው። እንግዲህ እንደምትመለሱ ባለሙሉ ተስፋ ነን። እንግዲህ ተመልካቾች አትጨነቁ እንግዲህ እላለሁኝ ማለት ነው። ያው እንግዲህ አብርሽና ሩታ የስራ ሰው እንዲሆን ሁሌም ታውቃላችሁ ብዬ አስባለሁ። ምንም ጣጣ የለባቸውም። እከሌ ምን አለን እከሌ ምን አለን የሚባለው ነገር ምንም ጣጣ የለባቸውም እና በቃ ስራቸውን ብቻ ነው እውነት ለመናገር። ስለዚህ እኛም ደግሞ ባህሪያቸውና ቀን አብረን መሄድ ነው እላለሁ እንግዲህ ቤዚ ግን እርግጥ ያለሽ ነሽ። እውነት የሁሉንም ሰላም ለወንድምሽ ማግዘሽ ሩታን አገፊያትም እና በዚህ አጋጣሚ በጣም ደስ ነው የምትዩ። ይሄ ጸባይሽ ከሚባል በላይ ደስ ይላል። ምክንያቱም ለወንድሙ አግዛ ሩታን በምንም ነገር አትገፋትም ማለት ነው። የምሬ ነው የምላችሁ። በቃ አገፋፋትም እና ይሄ ነገሯ በጣም በጣም እያስደስተኛል እውነት ለመናገር በቃ ደስ ትላለች። ከሁሉም ነው የምትሆነው እና ይሄ ነገር ደስ ይላል። ሁሌም ቀጥይበት። ነገ አንድ የሆኑ ልጆች ስለሆኑ ከሁለቱም ጎን መሆንሽ በጣም ደስ ስለሚል ማለት ነው። ቀጥይበት ነው የምለው። እንግዲህ ሌላ ምንም የምለው ነገር አይኖረኝም። አመሰግናለሁ ውዶችዬ። ሰላም ጤና ይስጥልን። ውድና የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። እንግዲህ ብቅ ብለናል ማለት ነው። ሩታ እንግዲህ ውበቷ በነጋ እስከ ነጋ ውበት እያፈሰሰባት ነው። ተመችቷታል። አዲስ አበባም ከመጣች በጣም ተመችቷታል። እውነት ለመናገር እግዚአብሔር ይመስገን። እንግዲህ ያው አብርሽና ሩታ የሚሆኑ ሁሉም ሰው ማንኛውም ሰው አብርሽ፣ ሩታ በነገራችን ላይ ሀይሚ፣ ብሩኬ ለሁሉም ለኢትዮጵያ ላይ ያሉ በተለይ ስራ የሰጡ ሰዎች ናቸው። በተለይ ለቡታጅራ ዩቱበሮች በጣም ጥሩ ስራ ነው እየሰጧቸው ያሉት። እውነት ለመናገር ያለነሱ ያው ባዶ ናቸው። እውነት ለመናገር ያለነሱ ባዶ ናቸው ባይነኝ እንዴ። ምክንያቱም እነሱ ማለት ለሁሉም ስራ የሰጡ ሰዎች ናቸውና እነሱ ተጠቅመው ሰውንም እያስጠቀሙ ነው። ገባችሁ አይደል? እንዴ አብርሽና ሩታ በመሀላቸው ምንም የተፈጠረ ነገር ያለ አይመስለኝም። ቤዚንም እንግዲህ እንደምትዋት እሷም እየሰራች ነው። ጥሩ ስራ እየሰራች ነው። እሷም እነሱ ጋር ተቀላቅላ ወደ 100 ልገባ 81 ሺህ ነው ምናምን ደርሳለች። አያችሁ። ስለዚህ እሷም ጥሩ ስራ እየሰራች ነው ልላችሁ ፈልጌ ነው። እና አብርሽና ሩታ ለሁሉም ነው ገበያ እየሰጡ ያሉት። ለራሳቸው ተለውጠውም ሌላ ሰውም እንዲለወጥ ያደርጋሉ ማለት ነው። ገባችሁ? ስለዚህ ስለዚህ ሊመሰገኑ ይገባል ባይነኝ። እንዴ የምሬ ነው። ምክንያቱም በቃ አሪፍ ነገር አሪፍ ሰው ናቸው። የተዋለደ ሰው ደግሞ መቼም አይለያይም። የእውነቴን ነው የምነግራችሁ። ይሄ የስራው ባህሪ ነው። ኢትዮጵያ ላይ በጣም ኑሮ ተወዷል አሁን ላይ ወገኖች። እንዲሁም እነሱ በጣም እድለኞች ናቸው። ለምን ካላችሁኝ በጣም እድለኞች ናቸው። አሁን የመንግስት ሰራተኛ፣ መምህር፣ ዶክተር የሚከፈለው ደሞዝ በጣም አነስተኛ ነው። የምሬ ነው የምላችሁ። ለቤት ኪራይ ከፍሎ ለምግብ አድርጎ ቢያንስ ዶክተር ቢከፈለው 20 ሺህ ወይም ደግሞ 25 ሺህ ነው።
ያቺ 25,000 ቤት ኪራይ ከፍላ እንደገና ደግሞ ለሚጠቀሙት ነገር እንኳን ገዝተው እንኳን ምንም እንትን የላትም ጥቅም የለውም። እውነቴን ነው የምላችሁ። እነሱ ግን በወር በጣም ይከፈላቸዋል። እስከ 400,000 እስከ 500,000 እስከ 600 እስከ 700,000 ነው የሚከፈላቸው። አስባችኋል? የሩታ አብርሽ አሁን 500,000 ቢከፈሉ ሩታ 500,000 ቢከፈላት በወር 1 ሚሊዮን ያው ለተመልካች ሆኑ ማለት ነው። አያችሁ የሆነ ነገር ያስብላል እንጂ ለእነሱ ግን በጣም ሲምፕል ነው ይሄ ስራ። ምንም አይመስላቸውም ማለት ነው። እውነቴን ስነግራችሁና እንግዲህ ሩታና ቤዚ ዛሬ አንድ ላይ የወድ ወዲያቸውን እያወሩ ላስገድድሽ አልችልም ማለቻት። እሷም እኮ ስራ መሆኑን ጠንቅቃ ታውቃለች። በእርግጥ እሷም እየሰራች ነው። ላስገድድሽ አልችልም ምናምን ትላታለች ማለት ነው። እና ለማንኛውም የመቻችሁ ውዶችዬ፣ በአዲስ ቪዲዮ እስከምንመጣ ድረስ ሰላማችሁ ብዝት ይበልልኝ። አብሬያችሁ የነበርኩኝ አይን አለም ነኝ። ላይክ ሼር እያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። ባይ ባይ።